መሪያችን ነው እንጂ ህዝቡ ምን አለን ባንድ አትሁኑ ብሎ የበታተነን። እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ቤተሰብ ጨዋታ መጀመሪያ ጥያቄው የመጣው ደረጀ ስራ ምናምን ሲባል ነው። ይህንን የሚሰራው ነፃነት ነው ብዬ ነፃነትን ያጫው ነኝ። አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር። ሰላም ሰላም፣ እንደምን አላችሁ? ሁላችሁ በያላችሁ በሰላም ተይራሳችሁ። ዛሬ ለእናንተ ይሆናሉ ያልኳቸው ሀሳቦችና መረጃዎች ቪዲዮ ሰብሰብ አድርጌላችሁ ብቅ ብያለሁ። እናንተም እስከ መጨረሻ ድረስ አብራችሁ ቆይታችሁ በቪዲዮዎች የተዝናናችሁ መረጃዎችን ያገኛችሁ ቆይታ እንድታደርጉ ነው። ሀሳባችሁን ስጡበት። ብዙ ወሬ አላበዛም፣ ወደ ቪዲዮቹ እንሄዳለን። መልካም ቆይታ። ይኸው ተመልካቾቻችን ምርጫችን ሆኖ የቤተሰብ ጨዋታ ዝግጅት አቅራቢው ማን እንደሆነ ታውቋል። ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ሁላችሁም ሼር እንድታደርጉ ጠይቃለሁ። ክርስቲያን ኒውስ የሚል የፕሮቴስታንቶች የፌስቡክ እንትን ነውና የቤተሰብ ጨዋታን በነፃነት ቦታ በነፃነት ወርቅነህ በጣም የምንወደው አርቲስት ነበረ፣ የምንወደው የቤተሰብ ጨዋታ መሪ ነበረ እና እሱ ካለፈ በኋላ አሁን በሱ ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ይስሩት የሚል ቅስቀሳ እየተደረገ ነው። ይሄ ጉዳይ የሃይማኖት እንደሆነ አላውቅም። የሃይማኖት ነው የሚልም አንድም ነገር ሰምቼም አላውቅም። ሆን ተብሎ ግን ቅስቀሳ እየተደረገ ነውና እኔ ለኢቢኤስ ሰዎች ማስተላልፈው የሃይማኖት ካልሆነ ከነዚህ ሰዎች እንድትርቁ። አንደኛ ለምን ሲባል የመጀመሪያው እነዚህ ሰዎች በቀጥታ ሰፊ ቁጥር ያላት የኦርቶዶክስ ተዋህዶ ቤተክርስቲያንን ክብር የሚነካ ነገር ሲያደርጉ ነበር። ከዚህ በፊት በኢቢኤስ በሰይፉ ፋንታውን ላይ ቀርቦ ይኛው ሰው ማለት ነው ይቅርታ እስከመጠየቅ ደርሷል። ኦርቶዶክሳውያንን የሚያስከፋ ነገር ሲናገር ነበር። እንዳልክ የተባለው አንድን የቤተክርስቲያን አባት ላይ በምታዩት መልኩ ሲሳደብ የነበረ ከዚህም በላይ ብዙ ነውሮችን ሲያደርግ የነበረ ሰው ነውና የሚወክል ነው ብዬ አላስብም። አይ ለኦርቶዶክሳውያን ቦታ የለንም እስካላለ ድረስ ማለት ነው የቴሌቪዥን ጣቢያው። ከእንደዚህ አይነት የሃይማኖት ዘረኞች እንድትርቁ ማሳሰብ ፈልጋለሁ። ቤተሰብ ጨዋታ መጀመሪያ ጥያቄው የመጣው ደረጀ ስራ ምናምን ሲባል ነው። ይህንን የሚሰራው ነፃነት ነው ብዬ ነፃነትን ያጫው ነኝ። ዋው ደስ ይላል። ቆሞ ስለ ዳረኝ ብቻ አኩርቶኛል። በትክክልም ቦታው ላይ ሆኖ ሰርቷል። ቆሞ የዳረኝን ደግሞ ይህንን ፕሮግራም እንዲሰራው አድርጌ ደግሞ ደስ እንዲለኝ አድርጓልና ነፍሱን ይማረው፣ ነፍሱን ይማረው። አሁን በቀደም እያየው ነበረ። ሰዎች እሱን ካጣን በኋላ ፕሮግራሙ እንዲቀጥል ይፈልጋሉ። ለዛም ይመስለኛል ኮሜዲያን ያሲን የሚሉ አሉ፣ ራሱ አስኔ ቢይዘው የሚሉ አሉ። አንዳንዶች ደግሞ ራሱ ኮሜዲያን ደረጀ ይህን ፕሮግራም ቢይዘው የሱን ሌጋሲ የሱን ስራ ትውልድ እንዲያውቀው ማድረግ ይችላል ብለዋል። ሀሳብ ሲሰጡ እንደው በዚህ አንታውን ነፃነትን ያጫየው አንተ ነበርክ፣ እሱም አላሳፈረህም። በሚገርም ሁኔታ ይሄን የመሰለ ስራ ትቶልን አልፏል። ህዝቡ ደግሞ አንተን ቢያጭ ትቀበላለህ ወይ? ነፃነት የሆነ ቦታ ሰቅሎት ሄዷል። እሱ ጋር ማድረስ ይከብዳል። ልክ እንደሱ ማድረግም ይከብዳል። ሁሉም የየራሱ ከለር አለው። ነፃነት እዛ ጋር አስቀምጦት ሄዷል። በቃ ከህፃን ጋር ህፃን ነው፣ ከስፖርተኛ ጋር ስፖርተኛ ነው፣ ከምሁራን ጋር ምሁር ነው፣ ከሁሉ ሰው ጋር ያንን ፕሮግራም እዛ ጋር ሰቅሎት ሄዷልና እንደዛ ማድረግ ይከብዳል። ማንም ያደርገዋል ብዬም አላስብም። እንደው ከነክብሩ እንደዛው እንደሰቀለው ቢሆን ነው ባይ እኔ እንጂ እኔ እሰራዋለሁም አደርገዋለሁም ብዬም አላስብም። የእናንተ ገመና ደብቆ የጃኒ ገመና ያወጣው የጃኒ ነገሮችን ያሳየው እናንተ እንድትተርቧት እንድታንቋሿት እድል የሰጣችሁ እግዚአብሔር ጃኒን መቅጣት ፈልጎ ሳይሆን ስለመረጣት ነው። ኦኬ፣ ስለመረጣት ነው። ሁላችንም የሚያጋጥመንና የሚደርስብን ነገር ነው። የሷ በእውንና በትልቁ ሆነ እንጂ
ሁላችንም ገመና አለን። ገመና ተሸክመን አዝለን ነው የምንጆረው። ነፃን ይሄ ምንም ነገር አጥፍቼ አላውቅም ብፁዕ ነኝ የሚለው አስተሳሰባችንን ተወውና ማለት ነው ሁላችንም ገመና አዝለን ትከሻችን ላይ እዚህ ጋር አድርገን ነው የምንዞረው። ቢወጣ የለንም፣ እኛ አቅሙም የለንም፣ ኃይሉም የለንም፣ ፈሪዎች ነን። ራይት ጃኒ ግን ሁሉም ነገር በግልጽ ያሳየቻችሁ ሰው ነች። ጥንካሬዋም ያሳያል ነው ጥንካሬዋ ያሳያል፣ መነሻዋ ያሳያል፣ እግዚአብሔር ወዴት እንዳለማት ያሳያል። በቅርብ ጊዜ ታያላችሁ መድረክ ላይ ወጣ ስትናገር፣ በቅርብ ጊዜ ታያላችሁ እሷን ለማየት በሺዎች በጣም ብዙ ሴቶች ሲመጡ፣ ሴቶች ብቻ አይደሉም ወንዶችን በአጠቃላይ ሁሉም ነው። በቅርብ ጊዜ ታያላችሁ እቺ እናንተ እየተረባችሁ እያሰቃያችሁ የሰራችኋት ሴት እንዴት እንደምትለወጥ ታያላችሁ። ምክንያቱም አዶናይ የኖረው ህይወት ጃኒን በተለየ መንገድ እየኖረች ነው ያለችው። ታስታውሳላችሁ የዛኔ የወቸው ጉድ ጊዜ አንዲት የተቆረጠች ቪዲዮ ወጣ ሀገር ሙሉ ነበር የጠላኝና ሀገር ሙሉ ነበር ያንቋሸሸኝ። ያ ጊዜ እዛ ቦታ ላይ ሆኜ ሳስበው የወደቅኩኝና ህይወቴ የተበላሸ ነበር የመሰለኝ። ግን አይደለም። ህይወቴ በትልቁ ተቃና፣ ህይወቴ በትልቁ ተቃና፣ ህይወቴ በትልቁ ተባረከ። አዶናይ መጣ። ያ እናንተን ለማስደሰት የኖረው አዶናይ ጠፍቶ አዲሱ አዶናይ ተገነባ። መንገዴ ወጣልኝ። እውነት ለመናገር አንዳንዴ ማለት ነው ምን አለበት ሁሉም ሰው ቢተርበኝ፣ ሁሉም ሰው ምን አለበት ቢጠላኝ ብላችሁ አታስቡ? ባይገርማችሁ በድሮ ታሪኳ አታፍርም እሷ። በድሮ ታሪኳ የምታፍሩት እናንተ ናችሁ። የድሮ ታሪኳ ላይ ያላችሁ ደግሞ እናንተ ናችሁ፣ እሷ አይደለችም። እሷ ኦሬዲ አልፈዋለች። ተረዳችሁኝ? ስለዚህ ተማሩባት እንጂ አታውድቋት። ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁ ትፈልጋለሁ። ሴቶች ሆናችሁ ደግሞ አንዲት ሴት ለማውደቅ የምትሞክሩ አላችሁ። አሁን እናንተ ማለት ነው የሴቶች ቀን የሚባለው ይህ ለእናንተ አይገባችሁ። ወንድም አይደላችሁ፣ ሴትም አይደላችሁ። አይ ዶንት ኖ ምን እንደሆናችሁ እውነት ለመናገር the right time the right place የሚባለው ይሄ ነው። ታይሙን ጠብቆ መናገር ጀምሯል። እንግዲህ ጆሮ ያለው ይስማ፣ ከጎኗ ነው ያለው እስከ መጨረሻው ማለት ነው። ለወዳጅ እንኳን ደስ አላችሁ እንደዚህ አይነት ነገር ስለሰማችሁ፣ ለጠላትም እንኳን ደስ አላችሁ። በእውነት እነዚህ ምቀኝነት፣ ሸረኝነት፣ ተንኮል ላይ የሚሰሩትን ሰዎች ለማየት ሞከርኩኝ እያንዳንዱ ማለት ነው። አብዛኛው ጭርታም ማዲያታም ያረጡ ከነዚህ ከ20 ውስጥ ካሉ ልጆች ጋር ፋይት እንዴ! እድሜ የሚባል ነገር አለ እኮ። በጣም ደስ የሚለው ነገር ደግሞ እነዚህ 20 ውስጥ ያሉ ወጣት ቆነጃጅት ትዳር ፈላጊ ናቸው እና ትዳር የሚፈልጉት ደግሞ ከ40 በላይ የሆኑትን ወንዶች ነው። you see how smart they are? እና ምረጡ እስቲ። ሴት ሁኑ ወይ ወንድ ዴት አድርጉ፣ ወይም ደግሞ ይፋውጡ። እንደዚህ እንደ ዌስተርኖቹ ይፋውጡ። ግድ የለም የሆነ ዱላ ሊበዛባችሁ ይችላል የተወሰነ ጊዜ፣ ግን ያው ፋይናሊ ነፃነታችሁን ማወጃችሁ አይቀር እና ለምን አትመርጡም? ካታጎሪያችሁን ምረጡ። እነዚህ ህፃናቶች 20 ቤት ያሉትን ከምታወዛግቧቸው ምረጡና እኛ እንደዚህ ነን በሉ። ይሄው ነው። አንዴ ስሙት። ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ። ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ። ስራ ላይ ተሰማሩ። እውነቱን እኮ ነው። በግሩፕ ተደራጅታችሁ የሰው አካውንት ለማዘጋት አብራችሁ የምትሰሩ ግን ጤነኞች ናችሁ? ስራ የላችሁም። የእውነቴን ነው። ህይወት የላችሁም። እኔ አሁን ለምሳሌ ትላንትና 2 ቪዲዮ አስወረዳችሁብኝ። እሺ ደስ አላችሁ? ምን ጥቅም አገኛችሁ? ሰው ሲሰራ ሲለወጥ ቤተሰቡን ራሱን ሲለውጥ ነው እንጂ ደስ የሚለው ምንድነው? አብሮ በጋራ መጨንገፍ ምንድነው? እንደዚህ ራስን አእምሮ ማሳረጥ እርጥና ጭንገፉላ በዛ። አሁንስ በዛ። የኔ ቤተሰቦች ደግሞ ሁላችሁም ኮፒ ሊንክ አርጉልኝ አካውንቱንም። ከዚህ በኋላ ደግሞ አንድ ቪዲዮ የሚያምር ግጥም ለቅላችኋለሁ። ሁላችሁም ኮፒ ሊንክ አርጉ ስላችሁ ኮፒ ሊንክ አርጉ። የእውነቴን ነው። ሰው ለክፋት አብሮ አእምሮውንና ልቡን አጨንግፎ ይተባበር አይደል እንዴ? ሪፖርት በማድረግ ኮፒ ሊንክ አርጉ። እንደዛ ጥይት እየተራገፈብኝ ላይ ነድቼ እወጣለሁ። ጓደኞቼን ቆሜ ይዣቸው ኑ ግቡ። ጥይት ናዳ እየወረደ ኖ ዌይ yes ስጋዬ is gangster
ከፍተህ ዋው ገብቶሃል አልሰማህም ማን ያዘዋል ግን አንተ በጣም ሙድ እያስክ ነውና የሆነ ቀን የሆነ ሰውዬ ዘመተ ኤሊያን ፍቅረኛ አለኝ ምናምን ብሎ የሆነ በቃ በማናቀው ቋንቋ ወራ አይቻለም ሚስጥሯ ብዙ ነው ምናምን ብለን አመንን ያው ደግሞ ዋው ነው እንጂ የምትለው አትጠይቅም ጋዜጠኛ ይጠይቃል መች እንዴት ምስክር በቃ በአይን የሚታይ ነገር የሆነ ቃ መረጃ የሆነ ነገር መጠየቅ አለብህ ዝም ብለህ ዋው እሺ ብለን እሱን አለፍን አሁን ደግሞ ይሄንን ሰውዬ ይዘብን መጣ ዘጠናዎቹ ላይ እኔ ጋንግስተር ነበርኩኝ ያው መኪና እንደዚህ አድርጌ ምናምን እኔ አሁን እሱ የተናገረውን ነገር ይሄ ለፊልም ስክሪፕት ለመጻፍ ራሱ አይመችም ያንን እሱ እንትን ያለውን ነገር እንደው አምኖ ፕሮዲዩስ የሚያደርግ እንኳን ሰው የለምና ምን አይነት መቀደር ነው አሁን ይሄ ልጅ እንደዚህ በዛ ዘመን እንዲያርገው ጣቢያ ገብቼ እንትኖችን አስፈትቼ እኛ ህንድ ፊልም እኮ ያስጠላን በዚህ እኮ ነው በቃ የማይመስል ነገር ይሄ የማይመስል ወሬ ማለት ነው በዛ ላይ ተሳሳትከው ነገር ሸበላው ለዚህኛው ሰውዬ 90ዎቹ ላይ ሰው አንድ አይነት ነው ደመ መራራ ነው የሆነ ጀግና ሰው ነው ያለው ጀግና ወጣት ነው ያለው የማይሰማ ትውልድ ማለት ነውና እነ ማሙሽ ኤልያስ በዛን ዘመን የገነኑትና የሆነ ማሻ አራት ማለት በጣም ታዋቂ የሆኑበት ምክንያት የሰው መውደድ የሰው ፍቅር ስላላችሁ ነው በየሀገሩ የትም ሀገር ሄዶ ሁሉም ሰው ያከብረዋል ይወደዋል በሚሰራው ጥሩ ነገር ነው ይሄ ጋንግስተር በጣም ስለተደባደበ ምናምን አይደለም በጥሩ ምግባሩ በጥሩ ስብዕናው ነውና ኢትዮጵያ ውስጥ ጋንግስተር ስትሆን ስብዕና ነው የሚወስነው ጥሩ ሰው ኮንክ የሆነ አስታራቂ ኮንክ ለሰዎች የሆነ የምትረዳ ምናምን ከሆነ በዛ መንገድ ነው እንጂ አሁን አንተ እንዳልከው ምናምን የሚሰማ የለም ሊያውም አንተ በዘጠናዎቹ ማለት ነው እኔ የሚሰማ የለም 100% እርግጠኛ ነኝ የምነግርህ ማለት ነው እንደ አንዱ ያጋድማል ዛሬ እንደዚህ ለማውራትም አትበቃም እና አንተ የተናገርካቸው ነገሮች ሁሉ ውሸት ናቸው ማን ያዘዋል ደግሞ እስኪ ሼር አድርጋችሁ ይሄን ነገር አድርሱት ዋው ብቻ አትበል ዋው ምንድነው ጠይቅ እንጂ ጠይቅ አንተ ዩቲዩብ ላይ ጭነ ወይንም የሆነ ቲክቶክ ላይ ምናምን ላይቭ ኮሜንት ምናምን ለማግኘት ብለ ዝም ብለህ የማይሆን ዲስኩር አታቅርብ መጣው ካዋሳ ምድር ከሱሶቼ በላይ ማን አለ እንደ ኢየሱስ ትምት ብትወስ ቢበቃስ ይሄ መላጣ ጊሽጣ ራስ ባለጌ ኢዲየት ቆሻሻ በፕሮቴስታንት መዝሙር እየቀለደባችሁ እንደሆነ ታውቃላችሁ አይደለ በልጅ ሚካኤል ስታይል ኢየሱስን እያመሰገነ ነው አንተ ምን አይነቱ ቆሻሻ ነህ ባለፈው አንድ መኪና እኔ እንትን ይያልኩ 20-30 ሞተር ያጅበኛል ምናምን ብለ የህንድ ፊልም ታሪክ ተረክለን እኛ ዝም ማለት 3-4 ብሮድካስት ላይ ይሄድ ከተቀደዳለ እኔ ደግሞ እንትን መስሎኝ ነበር ጫማውን ለመሸጥ ወይ ሱቆቹን ለማስተዋወቅ የሆነ ማስተዋወቂያ እየሰራ ነበር ይመስለኝ ጭራሽ አንተ ደግሞ ንፍጭል ነህ ባለፈው ደግሞ የሆነ ደግሞ ቪዲዮ ትናንትና አገኘው ሞቲቬሽን ስፒከር ነኝ ብሎ ሞቲቬሽን እንትን ሲል ባለጌው ለነገሩ ማን ያዘዋል እሸቱ ነህ በሞቲቬሽን ነው እንጂ የምታውቀው በሌላ ነገር አይደለም እንደዚህ አይነት ባለጌ ሰዎችን ግን በሃይማኖት የሚቀልዱ ሰዎችን ግን የሆነ ነገር ጠገብ ታዘዟቸው ጥሩ ነው የፕሮቴስታንቶች ላይ ደግሞ ይበዛሉ ማአት ናቸው አሁን እንደዚህ አይነት ቀልዳል አሁን እንደንትን ይሆናል ማለት ነው ከጥቂት ጊዜ በኋላ ጧት ፓስተር ይሆናል ማታ ደግሞ ለንጀሬ ነው ዲጄ ያጫውታለው እንደሚለው የእንግሊዝ ፓስተር ማለት ነው እንደዛ ነው የሚሆነው ኢዲየት ቆሻሻ መግረፍ ነበር አንተ 40 ጀርባን ዩጋንዳና ኬንያ ዜጎቻቸውን ከመካከለኛው ምስራቅ እያወጡ ነው ያሉት ቀጥታ ወደ ቱርክ ይወስዷቸውና ከቱርክ ደግሞ ወደ ዩጋንዳና ኬንያ የኢትዮጵያን ኤርላይንስ ተጠቅመው ነው እየወሰዷቸው ያሉት ማለት ነው አሁን በሰሞኑ እየተካሄደ ባለው ጦርነት ዜጎቻቸውን እያሸሹ ነው የሚገኙትና እኛን ደግሞ የኢትዮጵያ አየር መንገድ ወይም ደግሞ የኢትዮጵያ መንግስት መች ነው የሚጎበኘን አትሊስት ግቡ ወደ ሀገራችሁ ብሎ የሆነ ነገር አመቻችቶ ለምንድን ማይጠራን ወይም እኛ አንፈልግም ምንድነው እኔ ያልገባኝም በበርካቶች ዘንድ መንፈሳዊ ትርጓሜ አለው ተብሎ የሚነገርለት ዘንዶ በአርባ ምንጭ ከተማ ያውም 11 ሜትር የሚረዝመው ግዙፍ ዘንዶ እንደተገደለም ተሰምቷል። በአርባ ምንጭ ከተማ አስተዳደር ስር በሚገኘው ሻራ ኢምባ ቀበሌ በተለምዶ መቃብር ተብሎ በሚጠራው ሰፈር እጅግ ግዙፍ የሆነ ዘንዶ መገደሉም ተረጋግጧል። እጅግ አስገራሚ የሆነው ይህ ፍጥረት በርዝመቱ 11 ሜትር እንደሚደርስ በትክክለኛ ልኬት መረጋገጡ የተገለጸ ሲሆን የዘንዶ መጠን እጅግ ታላቅ ከመሆኑ
የተነሳ በአካባቢው ነዋሪ ዘንድ ከፍተኛ መገረምና መነጋገሪያ ሆኖም ዛሬ እየዋለም ይገኛል። ነዋሪዎች እንደሚናገሩ ዘንዶ በአካባቢው ተደጋጋሚ መታየቱን ተከትሎ ሰዎች ለረጅም ጊዜ ሲያስጨንቅ እንደነበረ የተገለጸ ሲሆን በመጨረሻም ዛሬ ማለትም የካቲት 30 2018 ዓ.ም ዘንዶ ተገሎ ለህዝብ እረፍት መፍጠሩን ተጠቁሟል። 11 ሜትር ርዝመት ያለው ይህ ዘንዶ በአካባቢው እስካሁን ታይቶ የማይታወቅ መጠን ያለው መሆኑ የተገለጸ ሲሆን የተከሰተው ክስተት በከተማ ውስጥ በፍጥነት ተሰራጭቶ የብዙዎችን ትኩረት እስካሁን እንደሳበም ተነግሯል። እስቲ እናንተ ምን ትላላችሁ? ዘንዶ በመንፈሳዊ መልከታ የራሱ ትርጓሜ ያለው ይመስላችኋል? ሀሳባችሁን ስጡበት። ለፈጣንና ለእውነተኛ መረጃ ፎሎ ማድረግ አይዘንጋ። መልካም ቀን፣ መልካም ውሎ። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት ወንድነው ሁል ጊዜም ቤታችን አለች። መብርሃን እናቴ የልደታ ዕለት ነው የተወለደችው። እናቴ አርፋለች፣ አሁን የለችም። በቃ ስታገለግላት ነው የኖረችው። እናቴም በሷ ስትጠቀም ነው የኖረችው። ይሄን አውቃለሁ። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃንን ረስቻት አላውቅም። ማለት እዛም የትም ቤት ሆኜ እምምለው በስሟ ነበር። ይኸው እሷ ታውቃለች። የምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው። እና አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስለዚህ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትን አደረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። ይረብሻል እሱና ከዛ ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው፣ ልጇማ የዓለም ሁሉ ፈጣሪ እኮ ነው፣ አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ከዛ አንፃር ምን እኔ ኃጢአተኛው ለሷ ምንስ ብሰደብ ምንስ በሆን ይሄ በጣም እንደነገርኩት በቃ ምናልባት እንዳስብ ያደረገኝ ልጇ ነው ብዬ ነው ማምነው። እና እውነት እኔ በቃ ማለት ተውት። ይሄ ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚውል ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማየዬ የኔ እናት ላንቺ ምንም እንባል ላንቺ ምንም እንሁን እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት እወድሻለሁ፣ እናንተም እወዳችኋለሁ። እውነት በጣም እንበርታ። አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬ ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ